የሰው ልጅ በአምላክ ፊት ያቀረበው የሐዘን እንጉርጉሮና የእርሱ የማዳን ምላሽ፣ የነፍስ ጩኸትን፣ የጸጋ ምላሽና የፈጣሪ ልብ የሚያሳይ በተረት መልክ የቀረበ መልእክት። በዳንኤል ክፍለ ማርያም የተጻፈ ለእግዚአብሔር የቀረበ የሰው ልጅ የጽኑ ሐዘን ደብዳቤና የእርሱ የማዳን ምላሽ። በተረት መልክ የተጻፈ የሰው ልጅ አቤቱታውንና የሐዘን እንጉርጉሮውን በእግዚአብሔር ፊት ለማቅረብ የወሰነበት ቀን መጣ። የሐዘኑ ክብደት እጅግ ከብዶ ነበር። የትውልዶችን ቁስል ዝም ለማለት በማይቻል ሁኔታ ጥልቅ ነበር። መከራ በሰው ልጅ ሕይወት ውስጥ በየዘርፉ ተገምዶ ነበር። በሕመምና በኪሳራ፣ በግፍና በፍርሃት፣ በድካምና በሞት። ከጥንት ጀምሮ እስከ ዛሬ ድረስ ያሉ ስፍር ቁጥር የሌላቸው ልቦች ጩኸት እንደ አንድ ድምፅ መሰማት ጀመረ። በጽኑ አንድነት የወደቀው የሰው ልጅ በሙሉ አንድ ደብዳቤ ለመጻፍ ወሰነ። አንዲት ነጠላ ደብዳቤ፣ በሃይማኖታዊ ወግ ወይም በሥርዓተ አምልኮ መስዋዕትነት ያልተቀረጸች፣ ነገር ግን ካልተበረዘ ቅንነት፣ ከጥልቅ ስቃይና ከከፍተኛ ናፍቆት የተወለደች። ይህች ደብዳቤ የእያንዳንዱን ነፍስ ሸክም፣ የእያንዳንዱን ሕሊና ጥያቄና የእያንዳንዱን ሕይወት ቁስል የምትሸከም ናት። ደብዳቤዋ ሐዘኑ ያልገባውን ሕፃን፣ ልጇን የቀበረችውን እናት፣ በጥፋተኝነት ስሜት የተደቆሰውን ሰው እና እረፍትን የምትናፍቀውን ዝልፍልፍ ነፍስ፣ በብዙ መከራ ተከባ ያለችን ነፍስ ወክላ የምትናገር ደብዳቤ ናት። ጽሑፉን ማንበብ ስትቀጥሉ ሳለ መልእክቱ የጸሐፊው የግል ጥያቄ ወይም አንድ ሃይማኖትን ወክሎ የተጻፈ ጥያቄ ሳይሆን በየትኛውም የሃይማኖት ሥርዓት ወይም የሕይወት አድማስ ስር ያለውን የወደቀውን የሰው ዘር ሁሉ በወከለ መልኩ ሰዎች ሊጠይቁ የሚችሉትን ጥያቄዎችና ፈጣሪ ሊመልስ የሚችለውን መልስ ለማንጸባረቅ ለትምህርታችን እንደተጻፈ በመረዳት አንብቡ። ይህ የወደቀው የሰው ልጅ አቤቱታና የጽኑ ሐዘን እንጉርጉሮ ደብዳቤ ተጽፎ በልዑሉ ፊት ይቀርብ ዘንድ ተላከ። ደብዳቤውም እንደሚከተለው ይነበባል። ውድ አምላክ ሆይ፣ እኛ የሰው ልጆች ጉዳያችንን ከፊትህ አቅርበናል። እባክህ በገለጽንበት መንገድ አትቀየምብን። ቃላቶቻችን ትዕቢተኞች ሆነው ካገኛቸው በደግነትህ ይቅር በለን እንጂ ወደ ቅጣት አትምራን። ወደ አንተ የምናቀርበው አቤቱታና የሐዘን እንጉርጉሮ እንዲህ ይላል። እኛ ኃጢአተኛ ሆነን ተወለድን። ኃጢአትና ራስ ወዳድነት ተፈጥሯዊ ባህሪያችን ናቸው። ይህ ደግሞ በተፈጥሮ ውልደት የወረስነው ነገር ነው። ሰው መሆን ኃጢአተኛ መሆን ነው። ታዲያ ተጠያቂ ባልሆንበት ነገር ላይ እግዚአብሔር ለምን ይፈርድብናል? ለምን ይቀጣናል? ተፈጥሯችን ጽድቅን እንድናደርግ የማይፈቅድልን ሆኖ ሳለ እግዚአብሔር ለምን ከእኛ ጽድቅን ይፈልጋል? እኛ ራሳችን ላልፈጠርነው ኃጢአት እግዚአብሔር ለምን ይቀጣናል? ገና ከመጀመሪያው ኃጢአት ወደ ሕልውና እንዳይመጣ መከላከል እየቻለ እኛ ኃጢአት ስንሰራ ለምን ይቆጣብናል? በመጀመሪያ ራሳችንን ኃጢአተኛ ያላደረግን ሆነን ሳለ ለምን የኃጢአታችንን መዘዝ በሕመም፣ በበሽታ፣ በሞትና በድህነት በመክፈል እንሰቃያለን? አባቶቻችን ለሰሩት ኃጢአት እኛ ለምን እንሰቃያለን? ትእዛዝ በግል ተሰጥቶት የጣሰው አዳም የተባለው አንዱ ሰው ነበር። ከሺህ ዓመታት በፊት የማናውቀው ሰው ላደረገው ነገር ለምን የሰው ልጆች ሁሉ መዘዙን ይቀበላሉ? ለምን ወደዚህ የተረገመ የኃጢአት ሁኔታና ቅጣት እንድንወለድ ተፈቀደ? ለምን ወደ ስቃይ ተወለድን? ማናችንም ለመወለድ ምርጫ አልነበረንም። ነገር ግን አንዴ ከተወለድን በኋላ ንቃተ ሕሊናችን ስላለን ከእሱ ማምለጥ አንችልም። መሞት ብንፈልግ እንኳ አንችልም፣ ምክንያቱም ሕልውናችንን ስለምንወድና መኖር ስለምንፈልግ ነው። ለመሞት እንኳ የመምረጥ ነፃነት የለንም። የምንችለውን ያህል ደስተኛ ሕይወት መኖር እንፈልጋለን። ነገር ግን ምንም ብናደርግ ያንን ማሳካት የምንችል አይመስልም። ራሳችንን ለማጥፋት ስንመርጥ እንኳ እሱ ኃጢአት እንደሆነና እግዚአብሔርም ለዚህ ወደ ገሃነም እንደሚሰደን ይነገረናል። ይህም በሞት ለማምለጥ ከምንሞክረው ስቃይ የከፋ ስቃይ ነው። በምድር ላይ ሙሉ በሙሉ ደስተኛ አይደለንም። ከሞትም በኋላም ደስተኛ መሆን እንደምንችል እርግጠኞች አይደለንም። ሰዎች ስንሞት ወደ ሰማያዊ ዕረፍትና ደስታ እንደምንገባ ይነግሩናል። ነገር ግን እዚህ እስካለን ድረስ መሰቃየት አለብን። እንዲህ ከሆነ በመጀመሪያ ለምን ወደዚህ መጣን? ለመሰቃየት ወደ ምድር ከመምጣት ይልቅ እንደተፈጠረን በቀጥታ ወደ ሰማይ መላክ ነበረብን። ታዲያ ለምን ወደዚህ መከራ የሞላበት ዓለም መጣን? የአንተን የእግዚአብሔርን ትእዛዝ መጠበቅ ተስኖ ሳለ ቁስላችን ላይ ሆምጣጤ እንደሚጨምርብን ሁሉ በየቀኑ ኃጢአት እንድትሠራ የሚፈትነን ዲያብሎስ አለ። ዲያብሎስ ለምናደርገው ለእያንዳንዱ ክፉ ድርጊት ሊያስፈርድብን እንደኛ ያሉትን ደካማና ተጋላጭ ፍጥረታትን በየቀኑ ያሳድዳል። ነገር ግን ለሞከርነው መልካም ነገር የሚመሰግነን ማንም የለም። እግዚአብሔር ከሰማይ ሆኖ እየተመለከተ እኛ ኃጢአት ላለመስራት ብንመርጥ እንኳ ዲያብሎስ በማንኛውም ጊዜ ሊፈትነን፣ ሊያስረንና ሊያሰቃየን ይችላል። አሰቃቂ በሽታ በማንኛውም ጊዜ ሥጋችንን ሊበላውና በማይቻል ስቃይ ውስጥ ሊከተን ይችላል። መጨረሻውም ወደ አስከፊ ሞት ሊያደርሰን ይችላል። በከባድ ሕመም ውስጥ እንኳ ተፈውሰን ዳግመኛ ለመኖር እንመኛለን። ምርጫው ግን በእጃችን አይደለም። ለመኖር ብንታገልም ሞት በማንኛውም ቀን ሊያጠፋን ይችላል። ያልፈለግነው አደጋ አካላችንን ዝልፍልፍ፣ አካለ ጎደሎ ወይም ሽባ ያደርገዋል። ያንንም አካለ ጎደሎነት ተሸክመን እስከ መቃብር ድረስ መኖር አለብን። የሕይወታችንን ሕልውና የሚቀማ ድንገተኛ ረሃብ ሊከሰት ይችላል። በረሃብ እንሰቃያለን፣ አንዳንዴም በእሱ እንሞታለን። ቸነፈርና ወረርሽኝ በማንኛውም ሰዓት መጥቶ የምንወዳቸውንና የምንሳሳላቸውን ልጆቻችንን ሊወስድ ይችላል። እንደ ዓይን ብሌን የምናያቸውን ልጆቻችንን መቅበር አለብን። በዚህ ላይ እኛ ራሳችን ልናደርገው የምንችለው ምንም ነገር የለም። የሚያድነን ሌላ አካል ስለሌለ ሕይወታችንን በራሳችን ለመጠበቅ ተገደናል። ስለዚህም የሕክምና መፍትሄዎችንና መድኃኒቶችን ፈጠርን። ነገር ግን እነሱ የረዱን በጥቂቱ ብቻ ነው። ከብዙ ስቃያችንና ከማይቀረው ሞትም ሙሉ በሙሉ ሊያድኑን አልቻሉም። እንደ ዜጋ እንዲጠብቁን የሰውን መንግስታት መሰረትን። ምንም እንኳ በጥቂቱ ቢረዱንም እነዚህ መንግስታት እኛን ለመጠበቅና ለመንከባከብ ሙሉ በሙሉ የማይችሉ ሆነዋል።
ስለ ኃጢአታችን የእግዚአብሔርን ቅጣት ስለፈራን እግዚአብሔርን ለማስደሰትና ፍርዱን ለመከላከል ሃይማኖቶችን ፈጠርን። በብዙ ሃይማኖታዊ ልምዶቻችን ከእግዚአብሔር የሚመጣውን ማንኛውንም ቁጣ ለማጥፋት በመሞከር ለማይቆጠሩ ኃጢአቶቻችን ማለቂያ የሌላቸውን መስዋዕቶች አቅርበናል። ሆኖም ግን ጥረት ብናደርግም በሁሉም የሕይወት ዘርፎች መሰቃየታችን ስለቀጠለ የአንተ ቁጣ የበረደ አይመስልም። አንተ እግዚአብሔር እንድትባርከንና እንድትጠብቀን አንተን የምናስደስትበትን መንገዶች ቀየስን። ሆኖም አሁንም እጥረት፣ ችግርና መታጣት ውስጥ ስለምንሰቃይ ምንም ለውጥ አላመጣም። ከቁጣ ፍርሃት የተነሳ አንተን እግዚአብሔርን በግልጽ ለመገዳደርና በአንተ ላይ ለመማረር ስለፈራን መከራችን ቢቀጥልና የአንተን እርዳታ ባናገኝም እንኳ አንተ እግዚአብሔር ቸር እንደሆንክ የሚያሳምነን እምነት ቀረጽን። ጥፋተኛው እግዚአብሔር ሳይሆን እኛ እንደሆንን በማሰብ ራሳችንን እያታለልን አእምሮችን ስለ እግዚአብሔር ቸርነት እንዳይጠራጠር እናባብለዋለን። የህሊናችንን ወቀሳ ጸጥ ለማድረግ ዝም ለማለት እና አንተ እግዚአብሔርን ላለመጠየቅ ሃይማኖታዊ ማደንዘዣ አግኝተናል። ይህም የአንተን ቸርነት በመጠራችን ወይም በመጠየቃችን ምክንያት በቁጣ ተነስተህ በጽኑ እንዳታሰቃየን በመፍራት ነው። በልባችን ምስጢራዊ ክፍል ውስጥ የቁጣና የሚነድ መዓት አምላክ እንደሆንክ አድርገን እናስባለን። ነገር ግን ከፍርሃት የተነሳ በከንፈሮቻችን እናመልካለን። በውስጣችን ጨካኝ አምላክ እንደሆንክ አድርገን እንስላለን። ሆኖም ግን ከግዴታና ከመዘዙ ፍርሃት የተነሳ ስምህን በየሃይማኖቶቻችን መጥራታችንንና መስዋዕት ማቅረባችንን እንቀጥላለን። ከችግሮቻችን ሁሉ እንዲያድነን ልንተማመንበት የማንችለውን አምላክ እንጠራለን። ምንም እንኳ እሱ ሙሉ በሙሉ ባይጠብቀንም አሁንም የምንፈልገው ከፍቅር ሳይሆን ከፍርሃት የተነሳ ነው። እኛ እንጠራዋለን፣ እሱ ግን አይመልስልንም። እንዲያድነን የምንተማመንባቸው ነገሮች ሁሉ አሁንም በእኛ ላይ ይደርሳሉ። ነገር ግን እንዳይቀጣን በእሱ ላይ መቆጣት አንችልም። እንዲህ ብለን እንከራከራለን። ምናልባት እኔ በቂ ወይም ብቁ አይደለሁም ይሆናል። ምናልባት የእግዚአብሔር ፈቃድ ሊሆን ይችላል። ምናልባት በዚህ ኪሳራ ውስጥ አንድ ነገር ሊያስተምረኝ ፈልጎ ይሆናል እና የመሳሰሉትን። እኛ ሁልጊዜ ለእግዚአብሔር እንሟገታለን፣ እሱ ግን ለእኛ ተሟግቶ አያውቅም። ለእሱ ያለንን ታማኝነት በሚመለከቱ ሰዎች ፊት እሱ ሁልጊዜ ሲያሳፍረንና ዝቅ ሲያደርገን፣ እኛ ግን የእሱን ስም ለመጠበቅ እንጥራለን። በመስከር በእግዚአብሔር ላይ ተስፋ ስንቆርጥ ከሰይጣናዊ ፍጥረታት እርዳታ ለማግኘት እንዞራለን። ከዚያም እግዚአብሔር በከፍተኛ ሁኔታ ተስፋ አስቆርጦን ሳለ የዲያብሎስን እርዳታ በመፈለጋችን ከፍተኛ ቅጣት የሚገባን መጥፎ ኃጢአተኞች ተብለን እንፈረጃለን። ገና ከመጀመሪያው ፍላጎታችንን ሁሉ ከእግዚአብሔር አግኝተን ቢሆን ኖሮ ወደ ዲያብሎስ ባልዞርን ነበር። ለመዳን ያለን ከፍተኛ ፍላጎት ዲያብሎስ ጨካኝና ክፉ መሆኑን እያወቅን እንኳ እሱን እንድንሞክር አስገደደን። ዲያብሎስን የፈለግነው ከፍቅር ሳይሆን ከእግዚአብሔር ያጣነውን ደህንነትና መዳን ለማግኘት ካለን ፍላጎት የተነሳ ነው። ዲያብሎስም ሊረዳን ቃል እየገባ የጥፋት መሳሪያ እንድንሆን ያስረናል። ይህም በመጨረሻ ለራሳችንና ለሌሎች ጥፋት ይዳርገናል። ታዲያ ለፍትህ ወዴት እንሂድ? የፍቅርና የምህረት አምላክ የት ነው? የመዳን አምላክ የት ነው? ያለ ፍላጎታችን ተጭኖብን ከተወለድንበት የኃጢአት ባህሪ ማን ያድነናል? ያለ ፍላጎታችን ለምንሰራው ኃጢአት ከሚመጣ ቅጣት ማን ያድነናል? ማን ይረዳናል? ማን ነፃና ንጹሕ ነህ ይለናል? እንዲህ ሆነን ለመፈጠር ምርጫ ሳይኖረን ለምንሰቃየው ስቃይ ማን ይቆምልናል? በዚህ መንገድ ለመውለድ ምርጫ ሳይኖረን እንደ ወንጀለኛ በግፍ ለደረሰብን ኪሳራ ማን ይክሰናል? በእኛ ላይ ለደረሰው ነገር ተጠያቂነትን የሚወስድና ጉዳያችንን የሚሟገትልን ማን ነው? ከተጣልንበት ጉድጓድ የሚያድነንና ለዘላለም በግፍ ከተፈረደብን የገሃነም ቅጣት የሚያድነን ማን ነው? ቀንና ሌሊት በከባድ ስቃይ ከሚያሰቃዩን ሕመምና በሽታዎች ማን ያድነናል? የሞት ፍርሃትን በመዝራት ነፍሳችንን ቀንና ሌሊት ከሚያሳድዱና ከሚያሰቃዩ ገዳይ በሽታዎች ማን ይታደገናል? በእኛ ላይ የሚራራልንና ሕይወታችንን ከሚያድነው ሞት ማን ያድነናል? ለቀሪው ዘመናችን ሽባ ሊያደርጉን ከሚችሉ ድንገተኛ ጥፋቶችና አደጋዎች ማን ይጠብቀናል? በሰላምና በደህንነት እንድንኖር በማድረግ እርግጠኛ ላልሆነው ሕልውናችን ደህንነትን፣ ከለላንና ዋስትናን ማን ይሰጠናል? በጭንቀታችን ጊዜ መጽናኛ፣ በየቀኑ ልባችንን ለሚሰብሩት ማለቂያ የሌላቸው ተስፋ መቁረጦቻችንስ የብርታት ምንጭ የሚሆን ማን ነው? ልናጣቸው የማንችላቸውን ልጆቻችንና የምንወዳቸውን ሰዎች ማን በደህንነት ይጠብቅልናል? ለእኛስ ብሎ ማን ይንከባከባቸዋል? ሕይወትን ከባድ ሸክም ከሚያደርጉት ከማጣት፣ ከችግር፣ ከእጥረትና ከምንም ነገር እጥረት ፍርሃት ማን ያድነናል? በዓይናችን ፊት ሕይወታችንን ከሚቀሙን ረሃብና ድርቅ ማን ይታደገናል? በመካከላችን ከሚኖረው ምቀኛ፣ ክፉ፣ ጨካኝና እጅግ አስፈሪ ከሆነው ከዲያብሎስ ማን በደህንነት ይጠብቀናል? ስንጮህ ማን ይሰማናል? ስንጠራ ማን ይመልስልናል? በመከራችን ጊዜ ተገልጦ ማን ያጽናናናል? በድፍረት እንድንኖር መተማመኛችን የሚሆን ማን ነው? ገና ከመጀመሪያው እኛ ላልፈጠርነው ኃጢአታችን ከፍርድ ነፃ የሚያደርገን ማን ነው? ሕይወታችንን በምህረት፣ በርኅራኄ፣ በይቅርታ፣ በጸጋና ያለ ምንም ቅድመ ሁኔታ በፍቅር የሚገዝ ንጉሶችን ማን ይሆን? ስንሳሳት የሚራራልንና እፍረታችንን የሚሸፍንልን ማን ነው? ምንም እንኳ ብዙ ኃጢአት ቢኖርብንም በፍጹም ሰላም እንድንኖር የሚንከባከበን፣ የሚጠብቀን፣ የሚያስፈልገንን የሚያቀርብልንና የሚከላከልልን አምላካችንና ጌታችን ማን ይሆን? እኛ የሰው ልጆች በአስቸኳይ መልስን እንጠይቃለን፣ በተስፋም ምላሽን እንጠባበቃለን። ከታላቅ ፍርሃት፣ ሐዘን እና ጥርጣሬ ጋር የሰው ልጅ እግዚአብሔር ለሰው ልጆች ጥያቄ የሰጠው መልስ። የምወዳችሁ ፍጥረቶቼ፣ የተሰበራችሁ ልጆቼ፣ የእኔ መልክ ተሸካሚዎች፣ ጩኸታችሁን ሰምቻለሁ። የተናገራችሁትን እያንዳንዱን ቃል ሰምቻለሁ። ያፈሰሳችሁትን እያንዳንዱን እንባ አይቻለሁ።
በነፍሳችሁ ውስጥ ያለውን እያንዳንዱን ሕመም ተሰምቶኛል። በጥያቄዎቻችሁ አታስቀይሙኝ፣ በልቅሷችሁ አታስቆጡኝ፣ በቅሬታችሁም አልቆሰልኩም። እናንተ ልጆቼ ሆይ ልቤን ነክታችሁታል። ውድ የሰው ዘር ሆይ ደብዳቤያችሁን አንብቤያለሁ። ለአቤቱታችሁና ለልቅሷችሁ የምሰጠው መልስ ይኸውላችሁ። አሁን እናንተ በግል ተጠያቂ ባልሆናችሁበት ነገር መከራ መቀበላችሁ ትክክል አልነበረም። በአንድ ሰው በአዳም የተሳሳተ ምርጫ ምክንያት መከራ መቀበል የለባችሁም። አሁን ያለ ምርጫችሁ ኃጢአት እንድትሰሩ የሚያስገድዳችሁን የኃጢአት ባህሪ መውረስ የለባችሁም። አሁን በበሽታ በሕመም በድህነትና በእርግማን የኃጢአት ባህሪ ውጤቶችን መለማመድ የለባችሁም። አሁን መኖር እየፈለጋችሁ መሞት የለባችሁም። አሁን እናንተ በግል ተጠያቂ ባልሆናችሁበት ነገር ወደ ገሃነም መሄዳችሁ ፍትሃዊ አይደለም። አሁን ለሕይወት የሚያስፈልጓችሁን መልካም ነገሮች ሁሉ እጥረት፣ ጉድለትና ችግር ፈጽሞ ማየት የለባችሁም። አሁን ፈጽሞ መታመም የለባችሁም። አሁን ሰውነታችሁን የሚያጎድል አደጋ ፈጽሞ ሊደርስባችሁ አይገባም። አሁን ልጆቻችሁንና የምትወዷቸውን ሰዎች መኖር እየፈለጉ ልታጧቸው አይገባም። አሁን ያለምንም ቅድመ ሁኔታ በነጻ ልትጠበቁ ልትከበሩና የሚያስፈልጋችሁ ሊቀርብላችሁ ይገባል። አሁን በተፈጥሮ ኃጢአተኞች ስለሆናችሁ ኃጢአታችሁ ሁሉ ሁልጊዜ ይቅር ሊባላችሁ ይገባል። አሁን ከፈለጋችሁ ከኃጢአት ነጻ የሆነ አዲስ የጽድቅ ሕይወት የማግኘት መብት አላችሁ። አሁን አሮጌው የኃጢአት ባህሪያችሁ ከእንግዲህ የማይፈለግ ከሆነ እንዲሰቀል የማድረግ መብት አላችሁ። አሁን ዲያብሎስ በማንኛውም መንገድ እንዳይጎዳችሁ በእርሱ ላይ ኃይልና ሥልጣን ሊሰጣችሁ ያስፈልጋል። አሁን ጨካኝና ተንኮለኛ የሆነውን የዲያብሎስን መኖር ከመኖሪያችሁ ማስወገድ አስፈላጊ ነው። አሁን ዲያብሎስ ፈጽሞ ሊደርስበት የማይችል አጥር በሕይወታችሁ ዙሪያ በማበጀት ከዲያብሎስ ነጻ የሆነ ሕይወት የመኖር መብት አላችሁ። አሁን ጤናማ ሕይወት የመኖር መብት አላችሁ። አሁን የተጠበቀና ደህንነቱ የተረጋገጠ ሕይወት የመኖር መብት አላችሁ። አሁን ባላችሁበት ሁኔታ ካጣችሁት በላይ እጅግ የላቀ ካሳ ሊሰጣችሁ ይገባል። አሁን የተትረፈረፈ ስኬታማና የከበረ ሕይወት የመኖር መብት አላችሁ። አሁን እናንተ ራሳችሁ እንዳትሸከሙት እኔ ኃጢአታችሁን፣ ሸክማችሁን፣ ጭንቀታችሁን፣ በሽታችሁን፣ እርግማናችሁን፣ ጥፋታችሁን፣ መከራችሁን፣ ሕመማችሁን፣ ስቃያችሁን፣ ሐዘናችሁን፣ ጭንቃችሁን፣ በደለኛነታችሁን፣ ግራ መጋባታችሁን፣ ፍርሃታችሁን፣ አለመረጋገጣችሁን፣ ኩነኔያችሁን፣ ፍርዳችሁን፣ ቅጣታችሁን፣ ለቅሷችሁንና ሞታችሁን ሁሉ የመሸከም ኃላፊነት ልወስድ። አሁን ሕይወታችሁን የሚገዛ ንጉሣችሁ ልሆን ይገባኛል። አሁን የሚያቀርብላችሁ የሚጠብቃችሁና የሚጋርዳችሁ ጌታችሁ ልሆን ይገባኛል። አሁን ምንም አይነት ጥያቄ እንድታሟሉ ሳልጠይቅ ያለ ቅድመ ሁኔታ ልወዳችሁ ይገባል። አሁን በገዛ ሥራችሁ ላይ ሳትደገፉ በጸጋዬ በነጻ ልትድኑ ይገባችኋል። አሁን ገና ባልመነናችሁበት ሁኔታ እንኳ ጻድቅና ንጹሕ ተብላችሁ ልትታወጁ ይገባችኋል። ስለዚህ በስቃያችሁ፣ በጭንቃችሁ፣ በጭውታችሁና በመከራችሁ ተካፋይ ለመሆን እናንተ የተቀበላችሁትን መከራ ሁሉ በእኔ ላይ ይሸከማለሁ። በእናንተ ፋንታ እኔ እንድቀጣ እናንተ ያለፋችሁበትን ጥልቅ ስቃይ ከመለማመድ ራሴን አላገለም። የሰው መልክ ይዤ እንደናንተ ሆናለሁ፣ ከእናንተ ጋር አንድ ተደርጌ እቆጠራለሁ። ይህም ራሴን ከቅጣቱ አግልዬ እናንተን ብቻ እንዳልቀጣው ታውቁ ዘንድ ነው። እኔ አምላክ ልክ እናንተ እንደተሰቃያችሁ እሰቃያለሁ። የተሸከማችሁትን ሁሉ በእኔ ላይ ይሸከማለሁ። ይህም እኔ ለሚፈረድባቸው ግድ የማይሰጠኝ ክፉ ዳኛ እንዳልሆንኩ ታውቁ ዘንድ ነው። እኔ ኃጢአት የሌለብኝ ጻድቅ አምላክ ነኝ። ነገር ግን እናንተ በእኔ በኩል በጽድቄ ጻድቃን ትሆኑ ዘንድ ስለ እናንተ ኃጢአት እሆናለሁ። እናንተንና በእናንተ ላይ የደረሰባችሁን ነገር ሁሉ ወደ እኔ ወስዳለሁ። በስቃያችሁ እሰቃያለሁ፣ በፍርዳችሁ እፈረዳለሁ፣ በኩነኔያችሁ እኮነናለሁ፣ በቅጣታችሁ እቀጣለሁ፣ በበሽታችሁ እታመማለሁ፣ በስድባችሁ እሰደባለሁ፣ በሐዘናችሁ አዝናለሁ፣ በሕመማችሁ እታመማለሁ፣ በእርግማናችሁ እረገማለሁ፣ በድህነታችሁ እደህያለሁ፣ በኃጢአታችሁ ኃጢአተኛ እሆናለሁ። እንዲሁም ይህም በነገሮች ሁሉ ከእናንተ ጋር ሙሉ በሙሉ እንደተባበርኩና በመከራችሁ ሁሉ አብሬያችሁ እንደተሰቃየው ታውቁ ዘንድ በእኔም ፍቅር ትጽናኑ ዘንድ ነው። እናንተ የነበራችሁትን ሁሉ በመሆንና መከራችሁን ሁሉ ከእናንተ ጋር ከተቀበልኩ በኋላ አሁንም እናንተን በእኔ ውስጥ እሸከማለሁ። በአንድነት በእናንተ ላይ ተጭኖ ለነበረው አሮጌ የኃጢአት ባህሪ አንድ ጊዜና ለሁል ጊዜ እንሞታለን። ይህ በሕይወታችሁ ላይ የነበረውን የኃጢአት አገዛዝ ያበቃል፣ ምክንያቱም በእኔ ውስጥ በመሆንና ከእኔ ጋር በመተባበር ለእርሱ ሞታችኋልና። ጻድቅ ናችሁ ብዬ ከመናገሬና ከመባረኬ በፊት ከኃጢአት ነፃ የሆነ ሕይወት ልምምድ እስኪሆንላችሁ አልጠብቅም። ኃጢአታችሁን ተሸክሜ በእናንተ ፋንታ እሞታለሁ። እናንተ የምታደርጉት ብቸኛው ነገር ይህንን ማመንና በገዛ ሥራችሁ ላይ ሳትደገፉ በረከቴን በነጻ በመቀበል እንደ ጻድቅ በድፍረት መኖር ነው። ሁላችሁም በአሮጌው ኃጢአተኛ ማንነታችሁ ከእኔ ጋር አንድ ጊዜና ለሁል ጊዜ ትሞታላችሁ። ይህም ከሙታን ስነሳ ሁል ጊዜ ትመኙት የነበረውን አዲስ የጽድቅ ባህሪ ትቀበሉ ዘንድ ነው። አብረን ስንሞት በእኔ ውስጥ እንደተሸከምኳችሁ ወደ አዲሱ ጻድቅና ቅዱስ ሕይወቴ ስነሳም በእኔ ውስጥ እሸከማችኋለሁ። ከእኔ ጋር የምትነሱበት ቀን ከዚህ በፊት ያልነበረ አዲስ የሰው ዘር ሆናችሁ ትነሳላችሁ። አንድ ጊዜ ከእኔ ጋር ለኃጢአት ከሞታችሁ በኋላ ሁላችሁም ከእኔ ጋር ጻድቃን ተብላችሁ ትታወጃላችሁ። ከሙታን የምነሳበት ቀን እናንተ ገና በአሮጌው ባህሪያችሁ ውስጥ ሳላችሁ እንኳ ሁላችሁም ጻድቃን ተብላችሁ ትታወጃላችሁ። ነገር ግን እኔ ያደረጉላችሁን አውቃችሁ ስትረዱና አዲሱ ጻድቅ ፍጥረት ለመሆን ስትፈልጉ አዲስ ባህሪ እሰጣችኋለሁ። ስለ እናንተም ነገሮች ሁሉ ሙሉ በሙሉ አዲስ ይሆናሉ። አንዴ ስለ እናንተ ከሞትኩ በኋላ ለዓመፃችሁ መሐሪ ሆናለሁ፣ ኃጢአታችሁንም ከእንግዲህ አላስብም።
ተፈጥሮዬን በልባችሁና በአእምሯችሁ እጽፋለሁ። እናንተም በግል ወደ ተፈጥሮዬ ትነቃላችሁ፣ ከእኔም ጋር ጣፋጭ ኅብረት ማድረግ ትጀምራላችሁ። በአንድ ሰው በአዳም አለመታዘዝ ምክንያት መከራ መቀበላችሁ ትክክል ስላልነበረ በጸጋዬ ስጦታ እጅግ የላቀ ካሳ ይከፈላችኋል። አሁን የማደርግላችሁ ነገር ከደረሰባችሁ ኪሳራ በማይለካ ሁኔታ ይበልጣል። አሁን ያደረጉላችሁ ነገር ከዚህ ቀደም ካያችሁት መከራ ሁሉ ጋር ሊነጻጸር አይችልም። የተቀበላችሁት መከራ ወደ ሕይወታችሁ ካመጣሁት የተትረፈረፈ ጸጋ ጋር ሲነጻጸር ኢምንት ነው። ስለዚህ ያለፈውን ስቃያችሁን ከእንግዲህ አታስቡ። ያደረጉላችሁ አዲስ ነገር ያለፈውን ስቃያችሁን ሁሉ እንድትረሱ ያደርጋችኋል። ዳግመኛም አታስቡትም። በጽድቅ መንገድ እመራችኋለሁ፣ መንገዴንም አስተምራችኋለሁ። የጽድቅ መንገድ እኔ እናንተን ያዳንኩበት መንገድ ነው፣ እርሱም ያደረጉላችሁ በማመን የምትቀበሉት ነው። የእኔ የጽድቅ መንገድ ኃጢአተኛውን በሚያጸድቀው በእኔ ላይ ያለው እምነት ነው። ኃጢአተኛውን በሚያጸድቀው በእኔ ላይ ያላችሁ እምነት የጽድቅ መንገድ ነው። ሆኖም በጽድቄ ልመራችሁና ላስተምራችሁ ስጀምር ለተወሰነ ጊዜ በአሮጌው ኃጢአተኛ ባህሪያችሁና በተሰጣችሁ አዲስ ባህሪ መካከል ልትዋዥቁ ትችላላችሁ። ነገር ግን ስለ መውደቅ አትፍሩ፣ ምክንያቱም አንድ ጊዜና ለሁል ጊዜ ድናችኋል። የማይለካ የኃጢአት ይቅርታም ተሰጥቶችኋል። ለእናንተ መሐሪ ሆናለሁ፣ ኃጢአታችሁንም ከእንግዲህ አላስብም ብያለሁ። ስለዚህ ያለ ኩነኔ በድፍረትና በመተማመን ትኖራላችሁ። አሁን በእኔ ላላችሁ ለእናንተ ለሁላችሁ ምንም ኩነኔ የለም። እንደጠየቃችሁት አሁን መላ ሕይወታችሁን በምህረትና በርኅራኄ የሚገዛና የሚመራ ንጉሣችሁ ነኝ። አሁን እኔ በሁሉም መንገዶቻችሁ የምከላከልላችሁ፣ የምጠብቃችሁ፣ የምከባከባችሁ፣ የሚያስፈልጋችሁን የማቀርብላችሁና የምደግፋችሁ ኃላፊነት ያለብኝ ጌታችሁና የሕይወታችሁ ባለቤት ነኝ። በኃጢአት ብትወድቁ እንኳ ጠበቃችሁ ነኝ። ሕይወታችሁንም ከኩነኔ ለመታደግ የሚያስፈልገው ሁሉ አለኝ። ከዲያብሎስና ከክፉ ነገር ሁሉ እንደምትጠበቁ አረጋግጣለሁ። በማንኛውም ሁኔታ ውስጥ እንዳትታመሙ አረጋግጣለሁ። ሁልጊዜም በሁሉም ነገር ሙላት እንዲኖራችሁ አረጋግጣለሁ። ሕልሞቻችሁ ሁሉ እውን እንዲሆኑ አረጋግጣለሁ። እንደ ክብር ባለጠግነቴ መጠን የሚያስፈልጋችሁን ሁሉ እንደማቀርብላችሁ አረጋግጣለሁ። ፍጥረትን ሁሉ ከእግራችሁ በታች አስገዛለሁ፣ በእርሱም ላይ ሥልጣን እሰጣችኋለሁ። በምድራዊ ሕይወታችሁ የከበረ ስኬት እንድታዩ አረጋግጣለሁ። በሕይወት እንድትነግሥ ጥበብን፣ ኃይልን፣ ማስተዋልን፣ ዕውቀትንና ምክርን ሁሉ እሰጣችኋለሁ። እናንተንና ያላችሁን ሁሉ እባርካለሁ። በሕይወታችሁ ሐዘንን አታዩ። ሕይወት ከእንግዲህ በገዛ ውስን ኃይላችሁ ልታከናውኑት በምትችሉት ነገር ላይ ተመስርታ ዋጋ አትሰጣችሁም። ሕይወት ከእንግዲህ በስሜ የምትጠይቁትን ሁሉ ትሰጣችኋለች። ራሳችሁን በቂ እንዳልሆናችሁ፣ አቅም እንደሌላችሁ፣ ደካማ፣ ብቁ እንዳልሆናችሁ፣ ልምድ እንደሌላችሁ ወይም ያልተማራችሁ አድርጋችሁ ብታዩ እነዚህ ሁሉ ለስኬታችሁና ለሙላታችሁ ከእንግዲህ ቦታ የላቸውም። ምክንያቱም የእናንተ ሙላትና ስኬት እኔ ነኝ። አሁን እኔ ለእናንተ ባለው ማንነት ምክንያት በሕይወት ውስጥ በማንኛውም መልካም ነገር አታጡም ወይም ወደ ኋላ አትቀሩም። ስኬታማነታችሁና ደህንነታችሁ ከእንግዲህ በእናንተ ላይ ሳይሆን በእኔ ላይ የተመሠረተ ነው። የምትፈልጉትን ማንኛውንም ነገር በስሜ ልትጠይቁ ትችላላችሁ፣ እኔም ያለ ቅድመ ሁኔታ እሰጣችኋለሁ። ምክንያቱም እኔ ጻድቅ አድርጌ ስለሰራኋችሁ የሚያስፈልጋችሁን ሁሉ ለማግኘት ብቁ ሆናችኋል። የሚያስፈልጋችሁን ለማግኘት ከእንግዲህ በምድር ላይ መለፋት አያስፈልጋችሁም። ለመኖር እንደማይደክሙና እንደማይለፉ እንደ ሰማይ ወፎች እንድትኖሩ አደርጋችኋለሁ። በምድር ላይ የምትሰሩት ራሳችሁን ለመደገፍ ሳይሆን እግዚአብሔር የሰጣችሁን አቅም ለመግለጥና በእጃችሁ ሥራ ደስ ለመሰኘት ነው። ሥራን የምትሰጣችሁ እንድትደሰቱበት እንጂ እንድትሰቃዩበት አይደለም። የምትፈልጉትን ነገር ሁልጊዜ እንዲያቀርቡላችሁ ሕያውና ግዑዝ ለሆኑ ነገሮች ሁሉ አዛለሁ። ለደስታችሁና ለክብራችሁ እንዲያገለግሉ በፈጠርኳቸው ነገሮች እነርሱ ያገለግሏችኋል። ነገሮች ሁሉ ለእናንተ ለመልካም እንዲሰሩ አደርጋለሁ። በእናንተ ላይ የሚሰራ ምንም ነገር አይኖርም። በእናንተ ላይ ክስ የሚያቀርብን ወይም የሚኮናችሁን ማንኛውንም አካል ዝም አሰኛለሁ። ውጊያችሁን ሁሉ እኔ እዋጋለሁ፣ እናንተም በዕረፍት ትሆናላችሁ። ሁልጊዜም በማንኛውም መንገድ ሰላም እንዲኖራችሁ አረጋግጣለሁ። ለሰላማችሁ ዋስትና ይሆን ዘንድ ሰይጣንን ከእግራችሁ በታች እቀጠቅጠዋለሁ። እናንተ ብቻ ይህንን የምሥራች ቃሌን አጥብቃችሁ ያዙ። እንደተቀበላችሁት ለመዳን ኃይላችሁ ነውና ወደ ቀኝም ወደ ግራም አትበሉ። ጸጋዬንና በእናንተ ላይ ያለውን የጸጋዬን ተጽዕኖ እንዳታጡ ስለ እኔ ሥራ ባለማመን ወይም በመጠራጠር ውስጥ አትውደቁ። በእናንተ ሕይወት ውስጥ ውጤታማ እንዳልሆን እንዲያደርገኝ ምንም ነገር ከጸጋዬ እንዲያወጣችሁ አትፍቀዱ። የሕይወትን ሸክም በራሳችሁ ላይ አትሸከሙ። እንደ ትናንሽ ልጆች ረዳት እንደሌላችሁ ሆናችሁ በእኔ ላይ ተደገፉ። ድካማችሁና ስህተታችሁ ከእኔ ወይም እናንተን በሰላምና በብልጽግና ለመጠበቅ ከእኔ ከሚፈሰው ሕይወት ሰጪ ኃይል እንዲያርቃችሁ አትፍቀዱ። ስለ ኃጢአታችሁ ፈጽሞ እንዳትኮነኑ ያለፈው የአሁኑና የወደፊቱ ኃጢአታችሁ ሁሉ አንድ ጊዜና ለሁል ጊዜ ይቅር ተብሎላችኋል። ወንጌሌን በመጠራጠር የገዛ ሕይወታችሁን ለመምራት በመሞከርና ያለ እኔ መከራ የተቀበላችሁበትን የቀድሞ ነፃ ሕይወት በመድገም እኔንና ጸጋዬን አትቃወሙ። በሙሉ ልባችሁ በእኔ ታመኑ፣ በገዛ ማስተዋላችሁም አትደገፉ። በመንገዳችሁ ሁሉ እኔን እወቁ፣ እኔም ሁሉም ነገር እንዲሠራ አደርጋለሁ። በገዛ ጥረታችሁ ጻድቅ ሕይወት ለመኖር አትጨነቁ። ትክክለኛውን ነገር እንድትፈልጉና እንድትሠሩ በአንተ ውስጥ መሥራት የእኔ ኃላፊነት ነው። በእኔ እስከታመናችሁ ድረስ በድካማችሁም ሆነ በብርታታችሁ እከብራለሁ። ከስህተቶቻችሁ አንዳቸውም ቢሆኑ እኔን ሊያስቆጡኝ አይችሉም። እኔ ከእናንተ የምፈልገው በጸጋዬ በምሕረቴ
በርህራሄና ያለ ቅድመ ሁኔታ በሆነው ፍቅሬ ላይ ያለባችሁን እምነት ብቻ ነው። ማንኛውንም ነገር ለማድረግ ከእኔ የተሰጣችሁን ተልእኮ እንኳ ቢሆን እንደ ግዴታ ወይም እንደ ሸክም አይሰማችሁ። ምክንያቱም እነርሱ ይጫሙችኋል፣ ከእኔ ጋር ያለችሁንም ግንኙነት ይነኩታል። እንድትፈልጉት እንድትችሉትና እንድትጓጉለት ጸጋዬ ያልሰጠማችሁን ማንኛውንም ተልእኮ እንድትፈጽሙ አይፈለግባችሁም። ጸጋዬ በሌለበት ስፍራ እናንተ አልተላካችሁም። በሕይወታችሁ ውስጥ ማንኛውንም ጉዳይ ለመቆጣጠር ራሳችሁን አታስጨንቁ። ጭንቀታችሁን ሁሉ በእኔ ላይ ጣሉ፣ እኔም ስለ እናንተ አስባለሁ። ባህሪያችሁንና አኗኗራችሁን እየመረመራችሁ ከክብሬ ምን ያህል የራቃችሁ እንደሆናችሁ ስታዩ ተስፋ አትቁረጡ። እኔ አስቀድሜ ጻድቃን እንደሆናችሁ አውጃለሁ። ስለዚህ ወደ ጨለማ የሚመራ ራስን የመመርመርና የመጠራጠር ሥራ ውስጥ አትግቡ። ሁልጊዜ እኔን ተመልከቱ፣ እናንተም ሳታውቁትና ሳትገነዘቡት በውስጣችሁ ትለወጣላችሁ። በራሳችሁ ሐሳብ በምትመኙት አይነት ሰው ለመሆን በእኔ ኃይል ለመለወጥ አትቸኩሉ። አሁን ባላችሁ ማንነትና ሁኔታ ረክታችሁ ኑሩ፣ ምክንያቱም እኔ እንዳላችሁ ተቀበያችኋለሁ፣ በእናንተም ደስተኛና ረክቻለሁ። እናንተን እንዳላችሁ እወዳችኋለሁ፣ በምታደርጉት ሁሉና ባላችሁ አመለካከት ሁሉ። እናንተ በማንነታችሁና በሆናችሁት ነገር እኔ ፍጹም ረክቻለሁ። ስለዚህ እኔን ደስ ለማሰኘት ሌላ ሰው ለመሆን ግዴታ አይሰማችሁ። እኔ አስቀድሞ በእናንተ ደስተኛና ረክቻለሁ። እናንተ በጥልቅ ዕረፍት ውስጥ ሆናችሁ በጽድቄ ስጦታ በሕይወት ስትደሰቱ፣ እኔ ወደ ክብሬ መለወጤን እቀጥላለሁ። እኔ ወደ ክብሬ የምለውጣችሁ በእናንተ ደስ ስላልተሰኘው ሳይሆን በውስጣችሁ ያለውን የእኔን ሕይወት እስከ ጥጉ እንድትደሰቱበት ስለምፈልግ ነው። ከእናንተ ፈጽሞ መታዘዝን ወይም ጥረትን አልጠይቅም። እናንተ በምታርፉበት ጊዜ እኔ ደስ የሚያሰኘኝና እናንተ ልታደርጉት የሚገባችሁን ሁሉ በውስጣችሁ አድርገዋለሁ። በሕይወታችሁ ውስጥ በሚመጡ ስሜቶች አትናወጡ ወይም አታውቁ። እነርሱ በእናንተ ላይ ያለኝን አለመደሰት ወይም አለመታዘዝን የሚያንጸባርቁ መስሎ አይታያችሁ። እኔ ለዘላለም በእናንተ ላይ ቅሬታ አይኖረኝም። ስለዚህ በዕረፍት ሕይወት ኑሩ። ስለ እናንተ የሞትኩበትና ከሙታን የተነሳሁበት ቀን ደስተኛ ነበርኩ። ያ ቀን ስለ እናንተ ያለኝ ስጋት ማብቂያ ያመለከተ ነበር። እኔ ወደ ዕረፍቴ ጠርቻችኋለሁ። ስለዚህ ዕረፉ፣ በዕረፍቴም በረከቶች ተደሰቱ። በእናንተ ላይ ተጽዕኖ ስለሚያሳድረው የኃጢአት ኃይለኛ ግፊት አትጨነቁ። አካላችሁንና ነፍሳችሁን ስለሚፈትነው ከፍተኛ የኃጢአት ማባበል አትጨነቁ። ራሳችሁን ለመከላከል ካላችሁ አቅም በላይ በሆነው በኃጢአት ኃይል ስር ስትወድቁ አትደንግጡ። የኃጢአትን ኃይልና ለእርሱ የመሸነፍ ተፈጥሯዊ ዝንባሌያችሁን አውቃለሁ። የኃጢአትን ማራኪ ኃይልና እርሱ የሚሰጠውን ጊዜያዊ ደስታና እርካታ፣ ይህም የእርሱ ምርኮኛ እንድትሆኑ እንዴት እንደሚያባብላችሁ አውቃለሁ። ኃጢአት ምን ያህል ረቂቅና ተንኮለኛ እንደሆነ፣ ልባችሁንም በጊዜያዊ ደስታው እንዴት መሙላት እንደሚችል አውቃለሁ። ይህ ኃይለኛ ጉልበት በእናንተ ላይ ተጽዕኖ እንዳያደርግ ለማቆም ሙሉ በሙሉ አቅም እንደሌላችሁ አውቃለሁ። ስለዚህ በገዛ ፈቃዳችሁ ኃጢአትን እንድትቃወሙ ወይም እንድትታገሉ አልጠብቅም። ነፍሳችሁ ለኃጢአት ያላትን ፍቅር ፈጽሞ እንደማትተው አውቃለሁ፣ ምክንያቱም እርሷ የተቀረጸችውና የተሰራችው በእርሱ ምኞት መሠረት ነውን። ስለዚህ በተትረፈረፈ ጸጋዬ ከኃጢአት ኃይል ላድናችሁ፣ በቃሌ መታጠብና በደሜ መንጻት ከዓመፃ ሁሉ ላነጻችሁ እኔ ኃላፊነት እወስዳለሁ። ሁልጊዜ በኃጢአት ንቃተ ሕሊና የምትሸነፉበትና በእርሱ ላይ ድል ማግኘት ያልቻላችሁበት ምክንያት እርሱን በመዋጋት ላይ ስለምታተኩሩ ነው። ይህም የበለጠ ወደ ኃጢአት እንድትሳቡና እንድታሰሩ ያደርጋችኋል። በኃጢአት ተጽዕኖ ስር ስትሆኑ አትደንግጡ። በገዛ ጉልበታችሁ እርሱን ለመዋጋት መሞከራችሁን አቁሙ። ኃጢአት የእኔ ኃይል የሚጋፈጥበትን ጋሻ እንዳያገኝ ሽንፈታችሁን ለማመን ደፋር ሁኑ። ኃጢአትን በማቆም ጽድቅን እንድታመጡ አይፈለግባችሁም። ኃጢአት መስራትን ማቆም የለባችሁም፣ ምክንያቱም ይህን በራሳችሁ ልታደርጉት አትችሉም። ይህንን ማድረግ ብትችሉ ኖሮ ከኃጢአታችሁ ፍርድ ላድናችሁ መምጣት አያስፈልገኝም ነበር። ኃጢአታችሁን የማቆመው እኔ ነኝ። ነፍሳችሁን በተትረፈረፈ ጸጋዬ የማሸንፈው እኔ ነኝ። ኃጢአታችሁ በበዛበት ስፍራ እርሱን ለመደምሰስ ጸጋዬ አብልጦ ይበዛል። የሕግ ውጤት በሆነው የኃጢአት ንቃተ ሕሊና አማካኝነት ኃጢአታችሁ ሆን ተብሎ እንዲበዛ ተደርጓል። ይህም በእኔ ጸጋ እንዲጠፋ ነው። ኃጢአትን የምትቃወሙ ከሆነ ይህ የገዛ ራሳችሁ ጥረት ነው። ይህም በራሱ ኃጢአት ነው። ለኃጢአት ሐሳብ የሞታችሁ ሁኑ፣ ለጽድቅ ሐሳብ ብቻ የነቃችሁ ሁኑ። ኃጢአት ነፍሳችሁ እርሱን እንድትወድ እንደሚያደርጋት ሁሉ ጸጋዬም ነፍሳችሁ እኔንና ቸርነቴን አብልጣ እንድትወድ ያደርጋታል። ኃጢአት ወደ ነፍሳችሁ እንደሚመጣ ሁሉ እኔም እመጣለሁ። ሌባው ሊሰርቅ ሊያርድና ሊያጠፋ ይመጣል። እኔ ደግሞ ሕይወት እንዲሆንላችሁና እንዲበዛላችሁ መጣሁ። በሕይወታችሁ ውስጥ ያለኝ መኖር ኃጢአት በእናንተ ላይ ጥፋት የማምጣት አቅም እንዳይኖረው ያደርገዋል። ኃጢአት በእርግጥ እንደሚመጣ ሁሉ እኔም በእርግጥ እመጣለሁ። በጸጋዬ ኃይል ስመጣ ተቀበሉኝ፣ እኔም ሥራዬን እዚያ እሠራለሁ። አትዝጉብኝ። ሁልጊዜ ወደ ነፍሳችሁ እመጣለሁ፣ መምጣቴንም አላቆምም። ስለዚህ እናንተ ለእኔ ምላሽ መስጠት አለባችሁ። ኃጢአት መጥቶ የነፍሳችሁን ደጅ ከመንኳኳቱ በፊት እኔ አስቀድሞ በደጃችሁ ቆሜ አንኳኳለሁ። ማንም ቢከፍትልኝ እኔ እገባለሁ፣ ከእርሱም ጋር እበላለሁ። እናንተ ከጸጋዬ ጌትነት ስር እንጂ ሕግን የመጠበቅ ግዴታ ስር ስላልሆናችሁ ኃጢአት በእናንተ ላይ አይሰለጥንም። ጸጋ ሁልጊዜ በደጃችሁ ቆሞ እንደሚያንኳኳ ወቁ። እናንተ ደጁን ለመክፈት ባትፈልጉ እንኳ ጸጋ ፈጽሞ አይተዋችሁም። ጸጋ በመጨረሻ እንዲገባ እስኪፈቀድለት ድረስ እዚያው ይቆማል። ለኃጢአት ደጁን ከፍታችሁ ወደ ነፍሳችሁ ብታስገቡት እንኳ ጸጋ አይሄድም። መከራ ውስጥ በሆናችሁ በማንኛውም ጊዜ ጸጋ በቅርባችሁ በልባችሁም ውስጥ አለ። ከኃጢአት ጋር ከመታገል ይልቅ ፊታችሁን አዙራችሁ ጸጋን ተቀበሉ። ጸጋም ውጊያውን ይዋጋል።
ኃጢአት በሰራችሁ ቁጥር ሁልጊዜ መሐሪ ሆናለሁ፣ ኃጢአታችሁንም ከእንግዲህ አላስብም ብያለሁ። ኃጢአታችሁን ሁሉ ይቅር ካልኩኝ፣ ሕመማችሁንም ሁሉ እፈውሳለሁ፣ ሕይወታችሁንም ከጥፋት አወጣለሁ። በኃጢአታችሁ ምክንያት ብትታመሙ ጸጋዬ እንዲፈውሳችሁና ወደ ክብራችሁ እንዲመልሳችሁ ወደ እኔ ተመለሱ። ያንኑ ኃጢአት ለማቆም ስላልወሰናችሁ ብቻ እናንተን ከመፈወስ ወደ ኋላ አለ። ኃጢአት መስራትን ለማቆም እንድትወስኑ አልፈልግም። እኔ የምፈልገው በነፍሳችሁ ውስጥ ላለው የጸጋዬ ጥሪ ምላሽ እንድትሰጡ ብቻ ነው። አንዴ ጸጋዬን ከተቀበላችሁ እኔ በሌለሁበት ምንም ልታደርጉ አትችሉምና ደስ የሚያሰኘኝን እንድትፈልጉና እንድትሰሩ በውስጣችሁ እሰራለሁ። እናንተ ልታደርጉ የሚገባችሁ በነፍሳችሁ ልጅ ላለው ጸጋዬ አዎንታዊ ምላሽ መስጠት ብቻ ነው። ምክንያቱም እርሱ ለዘላለም እዚያ ይኖራልና አይወሰድም። እንድታገኙኝ እንድትፈልጉኝ አልፈልግም። እኔ አስቀድሞ በውስጣችሁና ከእናንተ ጋር አለው። ስለዚህ ከእንግዲህ እኔን መፈለግ አያስፈልጋችሁም። ቸርነቴንና ጸጋዬን ሁሉ በልጄ በኢየሱስ ውስጥ አኑሬአለሁ። እርሱንም ሕይወታችሁ፣ ማንነታችሁ፣ ጌታችሁና ገዣችሁ ይሆን ዘንድ ሰጥቻችኋለሁ። የእግዚአብሔር ልጅ የጠፋውን ሊፈልግ መጥቷል። እኔን የሚፈልግ የለም፣ ይልቁንም እኔ የሰው ልጅን እፈልጋለሁ። የሰው ልጅ እኔን የሚፈልገው እኔ መጀመሪያ ስፈልጋቸውና ደጃቸውን ሲያንኳኳ ብቻ ነው። እግዚአብሔርን የሚፈልግ ማንም የለም፣ የሰው ልጅን የሚፈልግ እግዚአብሔር ነው። እኔ መጀመሪያ ደጃችሁን ሳላንኳኳና ለእኔ ምላሽ እንድትሰጡ ከውስጣችሁ ሳላነሳሳችሁ እናንተ ልትፈልጉኝ አትችሉም። የእኔ መገለጥ እናንተ እኔን በመፈለጋችሁ ላይ የተመሰረተ ቢሆን ኖሮ ምስጋናው ለእናንተ እንጂ ለእኔ ባልሆነ ነበር። ነገር ግን እናንተ ሳትፈልጉኝ እኔ ከፈለኳችሁ ፍቅሬን ታውቃላችሁ። እናንተ አልመረጣችሁኝም፣ እኔ መረጥኳችሁ። እኔ ወደ ራሴ እስባችኋለሁ፣ ምክንያቱም እኔ ካልሳብኩት በቀር ወደ እኔ የሚመጣ ማን ነው? ሰዎችን ወደ ራሴ የምስበው እኔ ነኝ። የእኔ የሆኑት ሁሉ እኔ ወደ ራሴ የሳብኳቸው ናቸው፣ እነርሱም ለዘላለም የእኔ ናቸው። ጆሮአችሁን ከፈታችሁ ሁልጊዜ በነፍሳችሁ ደጅ ሳንኳኳ ትሰሙኛላችሁ። በዙሪያችሁ ካሉ ነገሮችና ከሰዎች ሁሉ የፍላጎት ድምፅ የነፍሳችሁን ደጅ ሲያንኳኳ ይሰማል። በእነዚያ ድምፆች የሆነ ነገር እንድታደርጉ ስትጠየቁ ጆሮአችሁን ወደ እኔ ማንኳኳት የምታዞሩበት ጊዜያ ነው። እኔም ሁሉም እመልሳለሁ። ከእንግዲህ ለማንም ወይም ለማንኛውም ነገር ግዴታ ውስጥ አትግቡ። እነዚህን ጥያቄዎች ራሳችሁ ለመቃወም ወይም ለመመለስ አታገሉ። ወደ እኔ ጥሪ ተመለሱ። እኔም ሁሉም ነገር ስለ እናንተና በእናንተ በኩል እፈጽማለሁ። እናንተ ለምን በኃጢአት ውስጥ ተወለድን ብላችሁ ጠየቃችሁም። እኔ ደግሞ እጠይቃችኋለሁ፣ ለሞት ለሐዘን ወይስ ለስቃይ የፈጠርኳችሁ ይመስላችኋልን? ፈጽሞ አይደለም። የፈጠርኳችሁ ለሕይወት ነው። መንፈሴን እፍ አልኩባችሁ፣ በፍቅር ቀረጽኳችሁ፣ በመልኬም አክሊል ደፋውላችሁ። የተፈጠራችሁት ከእኔ ጋር በሰላም እንድትመላለሱ ለዘላለምም በደስታ እንድትኖሩ ነው። ነገር ግን በአንድ ሰው አለመታዘዝ በኩል ጨለማ ወደ ዓለም በገባ ጊዜ እናንተ ባልመረጣችሁት ማዕበል ውስጥ ተወሰዳችሁ። አሁን ኃጢአት መጣ፣ ከእርሱም ጋር ሞት፣ በሽታ፣ ሕመም፣ ግራ መጋባት፣ እፍረትና ፍርሃት መጡ። ለእናንተ ፈጽሞ ያላሰብኳቸው ሺህ ስቃዮች መጡ። አሁን ያንን ማስቆም እችል ነበር። ነገር ግን የመምረጥ ነፃነት ሳይኖራችሁ ብፈጥራችሁ ኖሮ እናንተ ሰዎች አትሆኑም ነበር። ልጆች ሳይሆን ማሽኖች፣ መልክ ተሸካሚዎች ሳይሆን ባሪያዎች፣ የፍቅር አጋሮች ሳይሆን አሻንጉሊቶች ትሆኑ ነበር። ምርጫ በሌለበት ፍቅር ሊኖር አይችልም። የእናንተን ፍቅር ስለናፈቅኩ ለስቃያችሁ ዋጋ ከፈልኩ። እናንተ ባልመረጥነው ነገር እየተሰቃየ ነው ብላችሁ ጠየቃችሁ። እኔም እላችኋለሁ፣ እኔም እንዲሁ አደረጉ። እኔ ባልሰራሁት ነገር ለመሰቃየት መረጥኩ። የማይገባኝን ለመሸከም መረጥኩ። በደም እና በውሃ ወደ ዓለማችሁ ገባሁ። በመንገዶቻችሁ ተመላለስኩ። ረሃባችሁን ተሰማኝ፣ ጠላታችሁን ተጋፈጥኩ፣ እፍረታችሁን ተሸከምኩ። እንደናንተ ታደምኩ፣ እንደናንተ ተደበደብኩ፣ እንደናንተ ተጣልኩ፣ እንደናንተ አለቀስኩ፣ ስለ እናንተ ሞትኩ። እናንተ ወደ ተወለድንበት ዓለም ኃላፊነቱን ማን ይወስዳል ብላችሁ ጠየቃችሁ። እኔ ወስጃለሁ፣ እኔም እየወሰድኩ ነው። እናንተ ልታሸንፉት ያልቻላችሁትን ኃጢአት እኔ ያሸነፍኩት። የፈራችሁትን ፍርድ እኔ በራሴ ላይ ወሰድኩት። በእናንተ ላይ ይነዳል ብላችሁ ያሰባችሁትን ቁጣ በደሜ አጠፋው። ኃጢአትን የማላውቅ እኔ እናንተ በእኔ የጽድቄ ተካፋይ ትሆኑ ዘንድ ስለ እናንተ ኃጢአት ሆንኩ። እናንተ ማን ይረዳናል? ማን ይከላከልናል ብላችሁ ጠየቃችሁም። እኔ እረዳችኋለሁ፣ ረድቻችኋለሁ፣ ሁልጊዜም እረዳችኋለሁ። እኔን እንደ ተቆጣ እንደ ጠላት እናንተ እስክትወድቁ ድረስ እጆቹን አጣጥፎ ከሰማይ እንደሚመለከት አድርጋችሁ ስላችሁኛል። ነገር ግን ያ እኔ አልነበርኩም። ያ እይታችሁን ያበላሸው ፍርሃት ነበር። እይታችሁን የጋረደው በደለኛነት ነበር። እኔን የፈራችሁኝ እኔ ተቆጥቼ ሳይሆን እኔ ርቅ ያለው የሚለውን ውሸት ስላመናችሁ ነው። ነገር ግን እኔ ሩቅ አይደለሁ፣ ሁልጊዜም ቅርብ ነኝ። ዶክተሩ ገዳይ በሽታ ነው ሲላችሁ እኔ ቅርብ ነኝ። ልጃችሁ ሲታመም እና ዝምታው ከጩኸት በላይ ሲሰማ እኔ ቅርብ ነኝ። ስላሳባችሁ የፈራችሁ እንቅልፍ አጥታችሁ ስታድሩ እኔ ቅርብ ነኝ። ምግቡ ሲያልቅ ተስፋውም አብሮት ሲጠፋ እኔ ቅርብ ነኝ። ሌላው ሁሉ ትቷችሁ ሲሄድ እኔ ቅርብ ነኝ። እናንተ ማን ያድነናል? ማን ይጠብቀናል? ማን ይንከባከበናል ብላችሁ ጠየቃችሁ። እኔ ነኝ። እኔ እረኛችሁ ነኝ፣ አንዳች አይጎድልባችሁም።
የሚያድባችሁን ዲያብሎስን፣ የሚያስራችሁን እፍረት፣ የምትሸከሙትን ክብደትና ድምፃችሁን አውጥታችሁ ለመናገር የፈራችሁትን ጥያቄ ሁሉ አያለሁ። ሁሉም አያለሁ። ፊቴንም ከእናንተ አልመልስም። እኔ ጣልቃ እገባለሁ። እናንተን ደስ ለማሰኘት ብንሞክርም አሁንም እንሰቃያለን ትላላችሁ። እኔ ደግሞ እላችኋለሁ እንድትሰሩ ሳይሆን እንድትወደዱ ወደ እኔ ኑ። እናንተ ከጅማሬው የእናንተ የሆነውን የእኔን ሞገስ ለማግኘት ትጥራላችሁ። እኔ አስቀድሞ ብቸኛውንና ዋናውን መስዋዕት አቅርቤ ሳለሁ እኔ ያልጠየኳችሁን መስዋዕት ታቀርባላችሁ። እርሱም ልጄ ኢየሱስ ክርስቶስ ነው። እናንተ ከጉድጓድ ማን ያድነናል ብላችሁ ጠየቃችሁ። ልጆቼ ሆይ እኔ አስቀድሞ ታድጊያችኋለሁ፣ ወደ ጨለማችሁ ወርጄ አወጣናችሁ። የእናንተን ብቃት አልፈልግም። እኔ የምፈልገው ልባችሁን ነው። ወደ ሰማይ እንድትወጡ አልጠይቃችሁም። እኔ ወደ እናንተ ወርጃለሁ። ቅዱሳን እስክትሆኑ ድረስ አልጠብቅም። በውስጣችሁ ባለኝ መኖር እኔ ቅዱሳን አደርጋችኋለሁ። እናንተ የምህረትና የመዳን አምላክ ወዴት አለ ብላችሁ ጠየቃችሁ። እኔ እዚህ ነኝ፣ ሁልጊዜም እዚህ ነበርኩ። እኔ ከሳሻችሁ አይደለሁም፣ እኔ ጠበቃችሁ ነኝ። ደህንነት ትናፍቃላችሁ፣ እኔ መጠጊያ እሰጣችኋለሁ። ሙሉ ለመሆን ትናፍቃላችሁ፣ እኔ ፈውስ እሰጣችኋለሁ። ይቅርታ ትናፍቃላችሁ፣ እኔ ራሴን እሰጣችኋለሁ። ነፃ ለመሆን ትናፍቃላችሁ፣ እኔ ሰንሰለታችሁን በፍቅሬ ሰበርኩት። አልተውኳችሁም፣ መከራችሁን ችላ አላልኩም። በመከራችሁ ተካፋይ በመሆን ስማችሁን በእጆቼ ላይ ጽፌአለሁ። የተቆጣው ሳይሆን የታገስኩ በመሆን የፍቅሬን እውነት እንድታዩ ናፍቄአለሁ። ስለዚህ ኑ እንደ ባሪያ ሳይሆን እንደ ልጆች፣ ለመልመድ ሳይሆን ለመታቀፍ፣ ለመማፀን ሳይሆን ለመቀበል፣ ለመቀጣት ሳይሆን ለመታደስ። የፈራችሁት ፍርድ ከእንግዲህ ከፊታችሁ የለም። እርሱ ከመስቀሉ በስተጀርባ ነው። ያሰባችሁት ቁጣ በምህረቴ ተውጧል። ያሰራችሁ ኃጢአት በእንጨት ላይ ተቸንክሯል። የደቆሳችሁ እርግማን በጸጋዬ ተደቁሷል። እናንተ አልተጣላችሁም፣ እናንተ አልተረሳችሁም። እናንተ በዋጋ ተገዝታችሁ ድናችኋል። ብቻ ብታምኑ፣ ብቻ ወደ እኔ ብትመጡ። ሁልጊዜ የምትናፍቁትን ሁሉ እሆንላችኋለሁ። መጽናኛችሁ፣ ጠባቂያችሁ፣ ዕረፍታችሁ፣ ቤዛችሁ፣ አባታችሁ፣ መድኃኒታችሁ፣ ሰላማችሁ። እኔ አስቀድሞ ለጩኸታችሁ ምላሽ ሰጥቻለሁ። በልጄ ምላሽ ሰጥቻለሁ። ወደ ቤት ኑ፣ ስፍራ አዘጋጅቼላችኋለሁ። እጆቼ ተዘርግተዋል። ልቤ የእናንተ ነው። ስሜ ፍቅር ነው። በበረሃ የዳኑትን የእስራኤል ልጆችን ታሪክ አስታውሱ። በበረሃ በእባብ ተነድፈው መርዙ ያዳከማቸው እነዚያ እስራኤላውያን በራሳቸው ምንም ለማድረግ አቅም አልነበራቸውም። እኔ ግን እንዲመለከቱት የናስ እባብ ሰቅዬ በፊታቸው አኖርኩ። ያ በፊታቸው የተሰቀለው የናስ እባብ የሰው ልጅን የኃጢአት ባህሪ ወስዶ ስለ እነርሱ ተረግሞ ለተሰቀለው ለልጄ ለኢየሱስ ጥላና ምሳሌ ነው። እናንተ እንድታደርጉ የሚፈልግባችሁ ነገር ቢኖር ዓይኖቻችሁን ወደ ልጄ ወደ ኢየሱስ ማንሳት ብቻ ነው። እርሱ ስለ እናንተ ተረግሞ ተሰቅሏልና እኔም ከጥፋት ከሚመራው ከዛ ገዳይ መርዝ ኃይል እፈውሳችኋለሁ፣ እታደጋችኋለሁ። ሕዝቤ ሆይ ለእናንተም እንዲሁ ይሆናል። ስለ ኃጢአታችሁ እንደ ተረገመ ሰው የተሰቀለውን ልጄን ኢየሱስን በመመልከት ወደ እኔ ብቻ ተመልከቱ፣ እናንተም በበረከቴ ትኖራላችሁ። ይህን ስታደርጉ ሁላችሁም ትድናላችሁ። በትንሣኤም ቀን ወደ ዘላለማዊ ክብሬ እስክትገቡ ድረስ በምድራዊ ሕይወታችሁ ሁሉ በሰላም ትኖራላችሁ። ያን ጊዜም እኔ ላዘጋጀሁላችሁ ዘላለማዊ ሕይወት ትሻገራላችሁ። ለዘላለም የእናንተ የሆንኩ አምላካችሁና አባታችሁ የምህረትና የርኅራኄ ጌታ